ላይ የምትገኙት ከአማራ ሚዲያ ኮርፖሬሽን በአማራ ቴሌቪዥን በቀጥታ የሚተላለፈው የማክሰኞ እኩለ ቀን ዜና መጽሔታችንን ነው ተመልካቾች። በዚህ ምናርፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎቹ ልታደርሰን ደግሞ ሳምራይት ሙልጌታ ተዘጋጅታ እዚህ ስቱዲዮ እየጠበቀችን ትገኛለች። መልካም ቆይታ ሳምራይት። አመሰግናለሁ ተሾመ። ተመልካቾቻችን በድጋሚ እንደምንላችኋል። በአጭር መረጃ ነው የምጀምረው፣ አብረን እንቆይ። የኢትዮጵያ ቱርክ የንግድና ኢንቨስትመንት ፎረም በቱርክ አንካራ ተካሄደ። በፎረሙ በቱርክ በተለያዩ ዘርፍ የተሰማሩ ከ100 በላይ ባለሀብቶችና ከ25 በላይ የኢትዮጵያ የንግድ ማህበራት ምክር ቤት አባላት ተሳትፈዋል። የሳንኮን ፕሬዝዳንት ሚስተር ፈርዶን ሲርባሃሮጊን ሳንኮን ከ25000 በላይ ኩባንያዎች በአባልነት በመያዝ የቱርክ ባለሀብቶችን ከተለያዩ ሀገራት ጋር በማገናኘት የኢንቨስትመንትና የንግድ ግንኙነት ለማጠናከር የሚሰራና በቱርክ መንግስት የሚደገፍ የሲቪክ ማህበር በመሆኑ ጠቅሰው የዚህ አይነት ፎረም ከኤምባሲው ጋር በጋራ መዘጋጀቱ በሁለቱ ሀገራት መካከል ያለውን የንግድና ኢንቨስትመንት ግንኙነት የበለጠ ለማሳደግ እንደሚረዳ ገልጸዋል። ከዚህ በተጨማሪ በቅርቡ የሳንኮን ቅርንጫፍ ቢሮ በአዲስ አበባ እንደሚከፍቱ ማሳውቀዋል። በቱርክ የኢፌዴሪ ባለሙሉ ስልጣን አምባሳደር አደም መሐመድ ሁለቱ መሪዎች በኢንቨስትመንት በንግድና በፖለቲካ ዘርፍ በጋራ ለመስራት መስማማታቸውን ገልጸው የንግድና ኢንቨስትመንት ምቹ አማራጮች እንደሚፈጥሩ የቱርኩ ባለሀብቶች ጥሪ አቅርበዋል። የሀገራችንን የገቢና ውጭ ምርቶች አስመልክቶ የኢትዮጵያ የንግድ ዘርፍ ማህበራት ምክር ቤት አባላት ቦርድ ዶክተር አይናለም አባይነህ የሀገራችንን የውጭ ምርቶች ወደ ቱርክ ገበያ ለማስገባት ለሚፈልጉ የቱርክ ባለሀብቶች ሁሉ አስፈላጊውን ድጋፍ ለማድረግና በሁለቱ ሀገራት መካከል ያለውን የንግድ ግንኙነት የበለጠ ለማሻሻል እንደሚሰሩ ገልጸዋል። በሀገሪቱ ትኩረት በተሰጣቸው የኢንቨስትመንት መስኮች በቴክስታይልና በአግሮ ፕሮሰሲንግ፣ በግብርናው፣ በቆዳ ውጤቶች፣ በማዕድንና ኢነርጂ፣ በቴክኖሎጂ፣ በቱሪዝም፣ በፋርማሲና ጤና ዘርፍ ያለውን የንግድና የኢንቨስትመንት አማራጮች ለተሻሻሉ የኢንቨስትመንት ህጎችና የአሰራር ማሻሻያዎች ዙሪያ የፓናል ውይይት ተካሂዷል። በኢትዮጵያ በኩል ያለውን የኢንቨስትመንት አማራጮች በመድረኩ ቀርበዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኃላፊነት የተሞላበት የእርሻ ኢንቨስትመንት በማስፋፋት በክልሉ ያለውን የምግብ አቅርቦት በማሳደግና ከውጭ የሚገባውን የስንዴ ምርት በሀገር ውስጥ ምርት ለመተካት ያለመ የዘርፈ ብዙ ባለድርሻ አካላት የምክክር መድረክ በባህር ዳር ከተማ እየተካሄደ ነው። በመድረኩ የግብርና ሚኒስቴር፣ የክልል ቢሮዎችና የሲቪክ ማህበራት፣ በግብርና ልማት ላይ የሚሳተፉ ባለሀብቶችና ሌሎች እየተካፈሉበት ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ካሳው መንጌ በቀጥታ መስመራችን ላይ ነው የሚገኘው። ካሳው እንደምን ውለሃል? እስኪ ስንዴን በሀገር ውስጥ ለማምረት ያለው ቁርጠኝነት ምን ይመስላል? አመሰግናለሁ። እንደምን ዋላችሁ ተመልካቾቻችን። እንግዲህ በዛሬው ዕለት ኃላፊነት የተሞላበት የመሬት ኢንቨስትመንት አስተዳደርን መዘርጋት በሚል የዘርፈ ብዙ ባለድርሻ አካላት የምክክር መድረክ በባህር ዳር እየተካሄደ ነው የሚገኘው። እንግዲህ በዚህ የምክክር መድረክ የተለያዩ ባለድርሻ አካላት ተሳትፈዋል። ማለትም ደግሞ በግብርናው ዘርፍ የተሰማሩ ባለሀብቶች፣ የሲቪክ ማህበራት እንዲሁም ከተለያዩ የህብረተሰብ ክፍሎች የተውጣጡ የህብረተሰብ ተወካዮችና ከዩኒቨርሲቲዎች እንዲሁም ከአማራ ክልል የተለያዩ ተቋማት የተውጣጡ የስራ ኃላፊዎች እንዲሁም የምርምር ተቋማት ዘርፍ ባለሙያዎች ተሳትፈዋል ማለት ነው። እንግዲህ የዚህ የምክክር መድረክ ዋና ዓላማ ኃላፊነት የተሞላበት የመሬት ኢንቨስትመንት አስተዳደርን በመዘርጋት በክልሉ ብሎም በሀገሪቱ ያለውን የኢንቨስትመንት አስተዳደርን ከፍ በማድረግ የሀገሪቱን ብሎም የክልሉን ኢኮኖሚ ማሳደግ በሚቻልባቸው ጉዳዮች ላይ ነው ምክክር እየተደረገ የሚገኘው። እንግዲህ እንደሚታወቀው ባለፉት ዓመታት ማለት ነው በተለይም ደግሞ በአማራ ክልል ካለው ሰፊ የሚለማ የእርሻ መሬት አኳያ በሚፈለገው ደረጃ ወደ ልማት ሳይገባ መቆየቱ የሚታወስ ነው። እነዚህ ደግሞ የተለያዩ ምክንያቶችን መጥቀስ ይቻላል። በተለይም ደግሞ በወቅቱ የነበረው የፖለቲካ አስተዳደር ስርዓት ችግር እንዲሁም የብድር አገልግሎት እንዲሁም ደግሞ የባለሀብቶች የመመልመያ መስፈርቶችና ሌሎችም ተያያዥ ጉዳዮች ተዳምረው ማለት ነው በክልሉ ካለው ሰፊ የኢንቨስትመንት በግብርናው ዘርፍ የኢንቨስትመንት አማራጭ በሚፈለገው ደረጃ ሳይለማ መቆየቱ በምክክር መድረኩ ተነስቷል ማለት ነው። በዚህ የምክክር መድረክ እንግዲህ የአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የኢኮኖሚ ክላስተር ዘርፍ አስተባባሪ ወይዘሮ አይናለም ንጉሴን ጨምሮ የአማራ ክልል መሬት ቢሮ ኃላፊ አቶ ሲሳይ ዳምጤን እንዲሁም ሌሎችም የሚመለከታቸውና ባለድርሻ አካላት በመድረኩ ተሳትፈዋል ማለት ነው። እንግዲህ የኢኮኖሚ ክላስተር አስተባባሪዋ ወይዘሮ አይናለም ንጉሴ እንደገለጹት በዚህ ወቅት ማለት ነው የክልሉ መንግስት በክልሉ ያለውን ከፍተኛ የእርሻ ኢንቨስትመንት ጸጋን ተጠቅሞ የክልሉን ኢኮኖሚ ለማሳደግ ከባለሀብቶችና ከባለድርሻ አካላት ጋር በቅንጅትና በቅርርብ በትኩረት እየሰራ መሆኑን አንስተዋል። ነገር ግን በተለይ ደግሞ አሁን ክልሉ ካለበት የኢኮኖሚ ጫና ውስጥ ለመውጣት በዚህ ዘርፍ በትኩረት መስራት
አይነተኛ ጉዳይ እንደሆነም አንስተዋል። በተለይ ባለሀብቶች ደግሞ የኢንቨስትመንት መሬቶችን ወስደው ወደ ስራ ያልገቡ ባለሀብቶችን መመቻቸት ያለባቸውን ጉዳዮች የክልሉ መንግስት በቅርበት ለማመቻቸት ዝግጁ ነው ብለዋል። ይህን አድርጎ ግን ወደ ስራ ፈጥነው በማይገቡ ባለሀብቶች ላይ የክልሉ መንግስት እንደማይታገስና እርምጃ እንደሚወስድ በአጽንኦት ተናግረዋል ማለት ነው። የክልሉ መሬት ቢሮ ኃላፊ አቶ ሰይድ አምጤ በዚህ ወቅት ንግግር ባደረጉበት ወቅት ማለት ነው እንግዲህ በክልሉ በተለይም 216 ሺህ ሄክታር በላይ በሰፋፊ እርሻ ኢንቨስትመንት የመልማት አቅም ያለው መሬት እንዳለ አንስተዋል። ከዚህ ውስጥ ግን 101483 የሚሆኑ ባለሀብቶች በ12 ዞኖችና በ60 ወረዳዎች ከ80 ሺህ ሄክታር በላይ በማይበልጥ 180 ሺህ ሄክታር መሬትን ብቻ ነው ማልማት የተቻለው እስካሁን ብለዋል። ይህም ያሳየው በሚፈለገው ደረጃ ክልሉ ያለውን እምቅ በግብርናው ዘርፍ ያለውን እምቅ የእርሻ ኢንቨስትመንት እንዳልተጠቀመበት አንስተዋል ማለት ነው። ስለዚህ ይህ የምክክር መድረክ በተለይም በቀጣይ የክልሉን ኢኮኖሚ ለማሳደግና ከውጭ የሚገቡትን ስንዴና ሌሎችም የግብርና ምርቶችን ጨምሮ በሀገር ውስጥ ለመሸፈን ባለሀብቶችን በልዩ ትኩረት ወደዚህ ዘርፍ እንዲሰማሩ መንግስትን በትኩረት ይሰራል። በተለይ ባለሀብቶች ደግሞ በዚህ ዘርፍ ኃላፊነት በተሞላበት መንገድ ኃላፊነታቸውን ተወጥተው የክልሉን ህዝብ ለማገልገል ወይም ደግሞ ራሳቸውንና የክልሉን ህዝብ ብሎም የሀገሪቱን ኢኮኖሚ ለመደገፍ በትኩረት መስራት አለባቸው ተብሏል። በተለይ እንደ መሪ መልእክቱ እንግዲህ ኃላፊነት የተሞላበት የመሬት አስተዳደር ስርዓትን መዘርጋት የሚል ነው የዛሬው የምክክር መድረኩ ዋና ዓላማ መሪ መልእክት ማለት ነው። ከዚህ በፊት እንግዲህ ኃላፊነት የጎደላቸው በርካታ አሰራሮች እንደነበሩ ተነስቷል። በመድረኩ በተለይ ባለሀብቶች መሬትን ከወሰዱ በኋላ ላልተፈለገ ዓላማ መዋል፣ የሚፈለገውን አይነት ምርት አለማምረት፣ በሚፈለገው ደረጃ የቴክኖሎጂ ሽግግር አለማድረግ ከብዙ በጥቂቱ የሚነሱ ችግሮች ነበሩ። ነገር ግን አሁን ከዚህ ምክክር በኋላ መንግስትን በልዩ ትኩረት የሚሰራው ኃላፊነት በተሞላበት መንገድ እንግዲህ መሬት ሀብት ነው። የዚች ሀገር ትልቋ ሀብቷ መሬት ነው። ስለዚህ ያለንን ሰፊ መሬት በአግባቡ በመጠቀም ማልማትና የሀገሪቱን ኢኮኖሚ በሚፈለገው ደረጃ ከፍ ማድረግ እንደሚገባ ተነስቷል። ይህንን ለማድረግ ደግሞ እንግዲህ ባለሀብቱ መንግስትና ደግሞ የተለያዩ የህብረተሰብ ክፍሎችም በቅንጅት በትብብር ስሜት መስራት እንደሚገባቸው ተመላክቷል ማለት ነው። የዛሬው የምክክር መድረኩ ዋና ዓላማ ይሄ ነው። እንግዲህ ለጊዜው ያለኝ መረጃ ይሄ ነው። በማታው የዜና ወጃችን ዝርዝር መረጃዎችን የምናደርስ ይሆናል። ካሳው ስለ መረጃዎቹ እናመሰግናለን። መልካም ጊዜ ይሁንልህ። ቀጥለናል ተመልካቾቻችን። ሂጅራ ባንክ 30ኛውን ቅርንጫፍ በባህር ዳር ከተማ ከፈተ። የባንኩ መከፈት የሙስሊሙን ማህበረሰብ ወደ ባንክ ስርዓቱ ለማስገባት እንደሚያግዝም የባንኩ ከፍተኛ የስራ ኃላፊዎች ገልጸዋል። ተመስገን ዳረጎት በዝርዝር ይነግረናል። የሂጅራ ባንክ በሀገሪቱ 30ኛ የሆነውን ቅርንጫፍ በባህር ዳር ከተማ አልፋሩቅ በሚል ስራ አስጀምሯል። የሂጅራ ባንክ ምክትል ፕሬዝዳንት አቶ ሐሰን መሐመድ በሸሪያ በተቀመጡ ህጎች መሰረት ባንኩ ስራውን ይፈጽማል ብለዋል። ትርፍና ኪሳራ የመጋራት ስርዓት እንጂ የወለድ ወይም የሪባ የባንክ ስርዓት አይከተልም። በሰው ሰራሽ መርሆች ላይ የተመሰረተ ሳይሆን በእስልምና ሸሪዓ አላህ Subhanahu Wa Ta'ala በደነገጋቸው መርሆች ላይ የተመሰረተ መሆኑ በሸሪዓ በተፈቀዱ የሥራ ዘርፎች ላይ ብቻ የሚሳተፍ መሆኑ በአጋርነት ንግድ ውስጥ መሳተፍ መሰረታዊ ተግባሩ ከመሆኑ ጋር ተያይዞ ለፕሮጀክቶቹ አዋጭነት ከፍተኛ ትኩረት የሚሰጥ መሆኑ በኢትዮጵያ ከወለድ ነፃ አገልግሎት በሚሰጡ ባንኮች እስካሁን 104 ቢሊዮን ብር ቁጠባ ተሰብስቧል። ሙሉ በሙሉ ከወለድ ነፃ አገልግሎት የሚሰጥ ባንክ ስራ መጀመር የሙስሊሙን ማህበረሰብ የበለጠ ለሀገሪቱ ምጣኔ ሀብት ሚና እንዲኖረው እንደሚያግዝ ምክትል ፕሬዝዳንቱ ገልጸዋል። ከአጠቃላይ ከ1.4 ትሪሊየን በወለድ አልባ በመስኮት የተሰበሰበው 104 ቢሊዮን የባንክ አገልግሎት የሚሰጡ ባንኮች የሰበሰቡት ይህ ገንዘብ በንጽጽር ስናየው 1/14ኛ ብቻ ነው። 1/14ኛ ብቻ ነው። ይሄ የሚያሳየን ሙስሊሙ ህብረተሰብ አሁንም ከወለድ ነፃ የባንክ አገልግሎትን የመጠቀም ሁኔታው በጣም ዝቅተኛ መሆኑን ወይም ሙስሊሙ ህብረተሰብ በአገሪቷ ኢኮኖሚ ላይ ያለው የኢኮኖሚ ድርሻ በጣም ዝቅተኛ መሆኑን ነው። ስለሆነም እነዚህ ወለድ አልባ የባንክ አገልግሎት የሚሰጡ ዘርፎች መበራከት አለባቸው። የባህር ዳር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ወይዘሮ ብርሃን ንጉሴ የሂጅራ ባንክ ስራ መጀመር የከተማውን የገንዘብ ዝውውር ለማቀላጠፍ አጋዥ ይሆናል ብለዋል። ሙስሊሙ ማህበረሰብ የኢኮኖሚ ድርሻውን ሀገር የመገንባት ክልልና ከተማን የመገንባት ድርሻውን እንዲወጣ ለማድረግ ከጠየቃቸው አንዱ ጥያቄ ከወለድ ነፃ የሚያበድረን ባንክ እንፈልጋለን የሚል ስለነበረና በመስኮት አገልግሎት መሰጠቱ
ሰፊውን የኢስላም ማህበረሰብ የሚያዳርስ ስላልነበረ ይህ ጥያቄ መልስ እንዲያገኝ የሰሩ አካላትን ከፍተኛ የሆነ ምስጋና አለኝ። የሂጅራ ባንክ የሸሪዓ አማካሪና የቦርድ አባል ኡስታዝ በድሩ ሁሴን ባንኩ የሸሪዓ ሕግን ተከትሎ እንደሚሰራ ገልጸው ባንኩን ማጠናከር ይገባል ብለዋል። ካሁን በፊት ሼር የገዛችሁ ወንድሞች እህቶች 50% ያልከፈላችሁ በመክፈል ባንኩን ማጠናከር የኢትዮጵያ ናሽናል ባንክ ያወጣው መመሪያ አለ 5 ቢሊዮን ብር ካፒታሉ መድረስ አለበት። እድሉን ተከፍቷል። የባለፈው ጠቅላላ ጉባኤ ላይ በተወሰነው መሰረት ሼር በመግዛት ከሌሎች ባንኮችም ጋር ያለውን መጠቀም እኛም ጋር ደግሞ ባንኮቻችንን ማጠናከር የግድ ይላል። ሀብት መያዝ ራስን መቀየር፣ አገርን መቀየር፣ ህዝብን መቀየር የዲናችን አንድ ክፍል መሆኑን አውቀን ጠንክረን እንድንሰራ አደራላለሁ። የአማራ ክልል እስልምና ጉዳዮች ፕሬዝዳንት ሼህ ሰይድ መሐመድ ወለድን በመጥላት ገንዘብ በቤታቸው የሚያስቀምጡ የእስልምና እምነት ተከታዮችን ወደ ባንክ ስርዓት ለማምጣት ሂጅራ ባንክ አጋዥ ይሆናል ብለዋል። ሙስሊም ባንክም ይሁን ሌሎች ባንኮች ላይም ገንዘቡን የማንቀሳቀስ ልምድ የለም። ሙስሊም ህብረተሰብ ላይ ወይ ቤት ያስቀምጠዋል ወይ ለሰው ያበድረዋል እንጂ ወደ ስራ ሲስተም ውስጥ አያስገባውም። ይሄ ደግሞ እንደ ኢኮኖሚ አጠቃላይ እንደ ሀገር ውድቀትን ያመጣል። እንደ ሙስሊሙ ደግሞ ከሌላ ወንድም ጋር ተወዳዳሪ እንዳንሆን ይገድበናል ማለት ነው። ስለዚህ ባገኘነው አጋጣሚ ሁሉ ኢስላሚክ ባንክ በእኛ በኩል ንጹህ ከወለድ ነፃ ነው ብለን የምናምንበት ባንክ የተከፈተ መሆኑን ባገኘነው አጋጣሚ ሁሉ ቅስቀሳ በማድረግ ሙስሊሙ ህብረተሰብ ወደ ባንክ ሲስተም ገብቶ የራሱንም ኢኮኖሚ እንዲያሳድግ የሀገሩንም ኢኮኖሚ እንዲደግፍ አስፈላጊውን ቅስቀሳ ማድረግ ይጠበቅብናል ማለት ነው። የሂጅራ ባንክ ስራ ሲጀመር በስነ ስርዓቱ ላይ የተገኙት ታዳሚዎች በባንኩ ስራ መጀመር ደስተኛ መሆናቸውን ገልጸዋል። የተቀመጠው እንግዲህ በሚፈልገው ሙስሊም ማህበረሰብ በሚፈልገው መንገድ ሸሪዓውን ባማከለ መልኩ ይህ ባንክ መከፈቱ ለሙስሊም ማህበረሰብ ትልቅና ከፍተኛ የሆነ ጠቀሜታ አለው። እንደማንኛውም ማህበረሰብ በሚፈልገው መልኩ መጠቀሙ ትልቅ ጠቀሜታ አለው። ሌሎች ባንኮች የማይሰጧቸውን አገልግሎቶች ይሰጣሉ። ከሸሪዓ ድንጋጌዎች ከሃይማኖታዊ ድንጋጌዎች ጋር ተያይዞ ክልክላት ያላቸውን ነገሮች ከሃይማኖቱ ጋር አቻችሎ ለመስራት የመጣ ባንክ ነው።